ዩቲዩብ ላቆም ነው። ከዚህ በኋላ በዚህ ቻናል ተመልሼ አልመጣም። እስከዛሬ ለነበረን ቆይታ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያላ ሰላም ጤና ዝነት በረከት በያላችሁበት ዓለም ጥግ ዳር ነበር ያስ መሐመድ ነኝ። ከእንግዲህ ያው ተመልሼ መጥቻለሁ። ዛሬ የስንብት ቪዲዮ ነው። እንግዲህ ቪዲዮአችን የሚሆነው መግቢያው ላይ እንዳያችሁት ብዙ ነገሮች እየተመቻቹልኝ አይደለም። ከዛም አንፃር ከዚህ በኋላ ወደዚህ ቻናል ተመልሼ የምመጣ አይመስለኝም። ለተወሰኑ ጊዜያትም ወደ ዩቲዩብ የምመጣ አይመስለኝም። ብዙ ነገሮች መሰናክል እየሆኑብኝ አሉት። ከዛ መካከል አንዱ ይሄ የምቀርጽበት ስልኬ ኤዲት ማድረገውም የምቀርጸውም ሁሉ ነገር የምሰራው በዚህ ስልክ ነበር። ይሄ ስልክ ግን አሁን በጣም ያስቸገረኝ ነው። አሁን ራሱ እንዳጋጣሚ ሰርቶልኝ ነው ይሄን ቪዲዮ የምሰራው። ዛሬ ከሰራ ነገ ይሰራል። በምፈልገው ሰዓት አላገኘውም። በቃ ይበላሻል ካሜራው ማለት ነው። እና በጣም ነው ነገሮች እየተምታቱ ያሉትና ዛሬ ይሄን የስንብት ቪዲዮ ሰራላችሁ ራሱ ወላሂ አሁን እንዳጋጣሚ ሰርቶልኝ ነው ስልኬ። ያው ዛሬ ሰራላችሁና የአዲስ ቻናል ከእንግዲህ የምከፍት ከሆነ አዲስ ቻናል ከፍቼ አሁን የምቀጥል ከሆነ አሁኑ እዚህ ጋር በውስጥ እንድታናገሩኝ ይልክላችሁና የምትፈልጉ ሰዎች ገብታችሁ ያን ቻናል ሰብስክራይብ ታደርጋላችሁ። በጣም ቴንሽን አድርጎኛል ታውቃላችሁ። ለአንድ ዓመት ያክል ሰርቼበታለሁ ይሄን አካውንት ግን በቃ የፈለገ በፖስትበት ምንም አይነት ቪው ላገኝበት አልቻልኩም። ሾርት ስለቅ ይታያል፣ ግን ደግሞ ሎንግ ቪዲዮዎች እንደዚህ ረዛዝም ቪዲዮዎችን ስለቅበት አይታይም። በጣም ቴንሽን ያደረገኝም እሱ ነው። ታችሁት ከሆነ ከ15 ከ20 የበለጠ ቪው የለውም። በቃ ፖስት ቪዲዮ ጨርሶ እንደዛ ነው። 2 ቪዲዮዎች ብቻ ቫይራል ወጥተው ነበረ። እነሱ ናቸው እዚህ ደረጃ እንዲደርስ ያደረጉት አካውንቱን። ብቻ ዛሬ የስንብት ቪዲዮአችን ነው። አንደኛ ስልኬ ይሰራልኝ አይደለም እንደነገርኳችሁ፣ ሁለተኛ ደግሞ ሸበካም ኢንተርኔትም ከእንግዲህ ያው በየወሩ መሙላቱ ትንሽ ያስቸገረኝ ስለሆነ ደግሞ ያው እንደነገርኳችሁ ማይክም የለንም። በቃ ስልካችን ብቻ ነው ያለን። እዚህ ጋርም ውጮች ላይም ልጆች ስለሚንጫጩ ከዛ ተጠንቅቄ ነበር እስከዛሬ ቪዲዮ የምሰራው። ከዚህ በኋላ ግን ለአንድ ዓመት ያክል ከእናንተ ጋር ዩቲዩብ ላይ ዘልቅ ያለሁኝ 1 ዓመት ቆይቻለሁ። እንግዲህ ዩቲዩብ ላይ በዚህ ቻናል 1 ዓመት እየሰራሁበት ነበረ እና ዛሬ አካውንታችን ደግሞ በጣም ተመቷል። ምናልባት ይሄ የሚደርሳችሁ የተወሰናችሁ ሰዎች እስከ 10 ሰዎች ነው የምታዩት። ያው ስራዬ ብላችሁ የምትገቡ እህቶቼ ወንድሞቼ ስላላችሁ ነው። 1-2 ወር ልጠፋ እችላለሁ ከሚዲያ ማለትም ከዚህ ከዩቲዩብ። ወላሂ እኔ እንጃ ዩቲዩብ ላይ ብዙ አላማ አለኝ ገና። አሁን አቆመዋለሁ እንጂ ተወዋለሁ አይደለም። ከተወሰነ ጊዜ በኋላ ተመልሼ እመጣለሁ። አሁን ግን በጣም ቴንሽን አድርጎኛል። እናም ይሄ መጨረሻ ቪዲዮ ነው እያስባለሁኝ እና ስልኬም ካሜራው እየተበላሸብኝ ነው። በጣም እያስቸገረኝ ስለሆነ ያው ብዙም ለኔም አልተመቸኝም፣ ደስ አልሰጠኝም። ልክ ቪዲዮ ልሰራ ስቀመጥ ይበላሻል፣ ውጭ ላይ ስወጣ ይሰራል እና በቃ በጣም ግራ ገብቶኛል። ወላሂ እኔ እንዳልሰራም ነው የሚያስብል በሽታ ነው ያዘው ስልኬ። ብዙ ነገሮችን አድርጌያለሁ ለማስተካከል፣ ግን የሚስተካከል አልመሰለኝም። ብቻ ኢንሻአላህ በቻልኩት አቅም ከወር ወይም ከረመዳን በኋላ ልመጣ እችላለሁ ወደ ሶሻል ሚዲያ በአዲስ አካውንት። ይሄን አካውንት ከእንግዲህ ከቻልኩኝ ዳዋ አለቅበታለሁ ብዬ አስቤያለሁኝ። ከቻልኩኝ ነው፣ ምክንያቱም ያኛውን በምሰራበት ሰዓት ጊዜ በጣም ያጥረኛል። ጊዜ ከሌለኝ ደግሞ ላይመቻችልኝ ይችላል እና ጊዜው ከተመቻቸልኝ በዚህ ቻናል ዳዋ ብቻ ይሆናል የምለቅበት ማለት ነው። እኔ አልመጣም ከነጭራሹ በዚህ ቻናል ማለት ነው። ያው ያንን ስልክ እንግዲህ 2500 ምናምን ተከታዮች ነበሩት ይሄ ቻናል። ያንን ለማፍራትም 1 ዓመት ፈጅቶብኛል። እንደምታዩት አሁን የምለቃቸው ቪዲዮዎችን ወረድ ብላችሁ ማየት ትችላላችሁ። በቃ ምንም ቪው የለውም። ዩቲዩብ ራሱ ትቶታል። ዩቲዩብ ነው የተወው፣ ወደ ሰዎች መላኩና ያቆመውና በጣም ቴንሽን አድርጎኛል። ብቻ ወላሂ አለም ይሄ መጨረሻ ቪዲዮ ነው ብዬ ነው የማስበው። በሌላ ቻናል በምችል ሰዓት እመጣለሁኝ፣ በቻልኩ ሰዓት እመጣለሁ ኢንሻአላህ። ወሬ አበዛውባችሁ መሰለኝ ከእንግዲህ ያው አፎን በጣም ቴንሽን ስላደረገኝና ስላስደበረኝ ነው አካውንቱ ኢንሻአላህ። ነገር ግን ያሰብኩት ቦታ ሳልደርስ ማቆም ሰው አይደለሁም። ኢንሻአላህ እንቀጥላለን። ያው አዲስ አካውንት እንከፍታለን። በቃ ያሰብኩት አላማ እስከሚሳካ ድረስ ኢንሻአላህ ማቆም አይመስለኝም። በአላህ ሱብሓነሁ ወተዓላ ፍቃድ አላህን ሳንይዘው መቼም ምንም ነገር አይሆንም። አላህ ሱብሓነሁ ወተዓላ ይዘን ግን ትልቅ ደረጃ እንደምደርስና እናንተም አሁን የምትከታተሉኝ በኋላ ትልቅ ደረጃ ስደርስ ኢንሻአላህ አብራችሁ ታያላችሁ። እናንተንም አላህ ሱብሓነሁ ወተዓላ ያሰባችሁትን ያሳካላችሁ። ያው ከዚህ በላይ ብዙም ማለት የምፈልገው ነገር የለም። እስከዛሬ ስሰራበት የነበረውን ሴትአፕ ከእንግዲህ ምንም ነገር የለው። አምፖል ብቻ እዛ ጋር አቁመናል። ሌላ ነገር የለውም። በቃ አምፖል ነው እዚህ ጋር ያለው፣ ሌላ ነገር የለም። ስልኩም ከእንግዲህ ይሄ M14 የሚባል ስልክ ነበረ። ነገር ግን ምን እንደሆነ አላውቅም። አዲስ ነው፣ ከሱቅ ነበር የተገዛው፣ ግን በዛው ተበላሸ። በቃ እምቢ አለኝ። ስጀምር ደግሞ የነበረችኝ ጋላክሲ ኤ2 ኮር የምትባል ናት። ፎቶዋን ካገኘኋት እዚህ ላይ አስቀምጥላችኋለሁ። በጣም ትንሽ የሆነች ስልክ ናት። ነገሮች እስከሚመቻቹልኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወቃሉ አልሐምዱሊላሂ አለዚ አዝሀበ ዐና አልሐዘን
الذي أحلنا دار المقامة من فضله لا يمسنا فيها نصب ولا يمسنا فيها لغوب والذين كفروا لهم نار جهنم لا يقضى عليهم فيموتوا ولا يخفف عنهم